ሰላም ጤና ይስጥልን አድማጭ ተመልካቾቻችን እነሆ የብስራት አተታ ዝግጅታችን ተጀምሯል። በዛሬው ዝግጅታችን የሸገር ደርቢን በጨዋታ ትንታኔ የምንመለከት ይሆናል። 50ኛው የሸገር ደርቢ ትላንት በቅዱስ ጊዮርጊስ 1-0 አሸናፊነት ተጠናቋል። ቅዱስ ጊዮርጊስና ኢትዮጵያ ቡና ባደረጉት ጨዋታ ዙሪያ ሙያዊ ትንታኔ ሊሰጠን ደግሞ አሰልጣኝ ዘማሪያም ወልደ ጊዮርጊስ እዚህ አብሮኝ ይገኛል። ከሱ ጋር የማደርገውን ቆይታ እስከ ፕሮግራሙ ፍጻሜ ድረስ እንድትከታተሉ የሚጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ መላኩ ወልደ ሰንበትነኝ። መልካም ቆይታ ከብስራት ቲቪ ጋር። አሰልጣኝ ዘማሪያም ወልደ ጊዮርጊስ እንኳን ለ2018 የኢትዮጵያ ፕሪሚየር ሊግ በሰላም አደረሰ። እንኳን አብሮ አደረሰን ማለት ትላንት እንግዲህ ታላቁ ሸገር ደርቢ በአዲስ አበባ እጅግ በጣም ማራኪና ደማቅ በሆነ ሁኔታ ተከናውኗልና የአዲስ አበባ ስቴዲየም እንደዚህ ውበትን ከተላበሰ እንግዲህ ዘመናት ተቆጥሯል። ከ5 ዓመት ቆይታ በኋላ የሸገር ደርቢ ትላንት ተካሂዷል። በዚህ ጨዋታ እንግዲህ ኢትዮጵያ ቡና በቅዱስ ጊዮርጊስ በአንድ ሳምንት ልዩነት ለሁለተኛ ጊዜ ሽንፈትን አስተናግዷልና ይህ ለኢትዮጵያ ቡናና ደጋፊው መልካም ሊባል የሚችል ዜና አይደለምና በአንድ ሳምንት ልዩነት ውስጥ ሁለት ጊዜ ሽንፈት ማስተናገድ እጅግ ትንሽ ከባድ ይመስለኛል። አው መሌ ከምንም በላይ ውድድሩ እንደዚህ መምጣቱና እነዚህ ሁለት ቡድኖች በሞገሳቸው መገኘት ለእግር ኳሳችንም ትንሳኤ ጥሩ ነው። አሁን እግር ኳሳችን ዝም ብሎ ተደብቆ ነበር የነበረው እና አሁን ሀገራችን ውስጥ እግር ኳስ በትክክል እንደሚካሄድ ማሳያ ነበርና ትላንት መነቃቃት ነበር ኮዝቡ ላይ ሁሉ በጣም ደስ ይላል። ደግሞ አንድ ተመልካች እንደው የኢትዮጵያ ፕሪሚየር ሊግ ከ5 ዓመት በኋላ ተጀመረ ሲል ስቴዲየም ሲናገር ሰምቻለሁ። የሚገርም ነው በጣም ትክክለኛ የሚገልጸው ነገር ይመስላል። ኦቤን ደግሞ በየቤቱ በነጻ ስለሆነ ያስተላልፈልን ያለው ኖርማል ነው። ሰው ሁሉ ዲኤስቲቪ ማስገባትም አላስፈልገውም ነበር። አንዱ መገለጫም እሱ ይመስለኛል። ኦቤን በየቤቱ ተደራሽ አድርጓል። በሀገር ምርት በሀገር ተቋማት ሁለት ተቋማት ኦቤን ብቻ ሳይሆን ኢትዮጵያ ንግድ ባንክም እንደዚሁ እግር ኳሱ እንግዲህ በየቤቱ እንዲዳረስ እሱም የበኩሉን አድርጓልና ከዚህ በፊት እንግዲህ ዲኤስቲቪና ቤትኪንግ ነበሩ ስፖንሰሮች የነበሩት። አሁን ግን ሁለቱም ተቋማት ኢትዮጵያውያን ተቋማቶች ናቸው። ይሄ ደግሞ እጅግ በጣም ደስ የሚል ይመስለኛልና ወደ ጨዋታው እንለፍ። በትላንቱ ጨዋታ ሁለቱ ቡድኖች ጨዋታ እንግዲህ ኢትዮጵያ ቡና በኳስ ቁጥጥሩ ቅዱስ ጊዮርጊስ ደግሞ በማጥቃቱ ኳስና መረብ በማገናኘቱ በትላንትናው ጨዋታ ላይ ጎልተው የታዩበት ሁኔታ ተፈጥሯል። ከረፍት በፊት እንግዲህ ኢትዮጵያ ቡና በማጥቃቱ በኳስ ቁጥጥሩ የተሻለ ብልጫ ነበረው። ከረፍት በኋላ ግን ሁኔታዎች በተቃራኒው መንገድ የሄዱበት ሁኔታ ተፈጥሯል። በተለይም ከማጥቃት ጋር በተያያዘ ቅዱስ ጊዮርጊስ የተሻለ የማጥቃት ሙከራዎችን አድርጓል። የተሳኩ ሙከራዎችም ነበሩት። ቅዱስ ጊዮርጊስ ከረፍት በኋላ ወደ 9 ያህል ሙከራዎችን አድርጓል። ይሄ ሙከራ በተለይም የኢትዮጵያ ቡናው ግብ ጠባቂ ኢብራሂም ከወጣ በኋላ ቁጥሩ ቢጨምርም ነገር ግን ቅዱስ ጊዮርጊስ የሁለተኛው የጨዋታ ፊሽካ ከተነፋ ጊዜ ጀምሮ በግብ ጠባቂው እስከ ይወጣ ባለው ሂደት ውስጥም ቅዱስ ጊዮርጊስ በማጥቃት እንቅስቃሴ ላይ ተሳትፎ ነበረው፣ ብልጫ ነበረውና በአጠቃላይ ግን በጨዋታው ቅዱስ ጊዮርጊስ በነበረው የማጥቃት የበላይነት ጨዋታውን 1-0 በሆነ ውጤት አሸንፎ ወጥቷልና ኢትዮጵያ ቡና ደግሞ ቀደም ሲል እንደገለጽኩት ለሁለተኛ ጊዜ በአንድ ሳምንት ልዩነት ሽንፈትን አስተናግዷልና ይህ እንዴት ሊሆን ቻለ? ኢትዮጵያ ቡና እንዴት ተሸነፈ? ቅዱስ ጊዮርጊስ እንዴት አሸነፈ? ምን ነበር ምክንያቱ ከሚለው እንነሳ። እንግዲህ ትላንትና በሁለቱ ቡድኖች መካከል በነበረው ጨዋታ በተለይ ይሄ ለመሸናነፍ የነበራቸው ነገር በጣም ጥሩ ነው። ያው ጊዮርጊስ ሁሉ ጊዜም በሚታወቅበት ዳይሬክት ቦል ለመጫወት ይሞክር ነበር። እኔ ምንድነው በንጽጽር ቡና በኳስ የተቆራረጠ ቢሆን ኳስ ይዞ ለመጫወት እያደረገ ያለው ነገር የቡና ጥሩ ነው። ነገር ግን በትክክል ግን ቡና ከወትሮ በተለየ መልኩ በብዛት ዳይሬክት ቦሎችም ለመጫወት ይሞክር ነበር። ረጃጅም ኳሶች እንደዚህ ይሞክራቸው ነበርና እነዚህም ይሄ ኳስ ቁጥጥሮቹም የተቆራረጡ ሆኖ ይሄ ቡና ምናልባት ይሄ መጀመሪያም ጨዋታ ነው። የሜዳውም ነገር ደግሞ ሳንረሳው ማለት ነው። እኔ እንደውም ሜዳውን ካነሳን ከውጪ ነው አንድ እዚህ ሊጉ ላይ ጫወት የነበረ ሰው ደውሎ ኢቭን ሽቦዎቹ ስር ቀይ አፈሮች ይታዩ ነበር። በቲቪ ስታዩ ጨዋታውን ሜዳው ትንሽ የተበላሸ ነበር፣ አፈሮች ምናምን ይታዩበት ነበርና እንደዚህ አይነት ነገሮች በማዳበሪያ ተደርገው ስቶር ተቀምጠው ሜዳው የሚስተካከልበት ቢሆን ጥሩ ነበር። እና በመላው ዓለም የሚታይ ስለሆነ
ምናልባት አሁን ምንድነው የፌዴሬሽን አመራሮች ሜዳው በቂ ዝግጅት እንዳልተደረገበት ማሳያ ብዙ የለፋ አይደለም ብዙ ያለፈ ሜዳ አይደለም አፈሩ ገብቶ ቁጭ እንዳለኩ ያስታውቃል ቁጭ ያለ ነውና አልተደረገበትም እንደዚህ ከታሰበ እና ይሄን ያህል ድረስ ርቀት ሄዶ ፌዴሬሽኑም ሊግ ካምፓኒውም እንደዚህ አይነት ስራ እየሰሩ ነው እናመሰግናለን ግን ይሄን ያህል ስራ ከሰሩ እቺ ሜዳውም ታሳቢ ቀድማ ታሳቢ መደረግ መቻል ነበረባትና ሲታይም ትንሽ በቲቪ ስታየው አሁን የትላንት ሙሉ ስለነበረ ሜዳው በቲቪ ነው ያየሁት ትንሽ ከጨዋታው በላይ የሜዳው ጉዳይ መነጋገር ሜዳው ነው በቃ ዝም ብሎ የሚታየውና ከውጪ ነው ሰው ደውሎ እንደዚህ ያለ ተጫዋዚ ሊጉ ላይ ጫወት የነበረና ሜዳችን ምንድነው ኢቭን ቀይ አፈር እኮ ሽቦቹ ስር ይታያሉ የሚል እንትኖች ነበሩትና ምናልባት የሱ ፋክተር ይኖራል በቢልድ አፕ ለመጫወት የዚህ ሜዳው ፋክተር አሰልጣኙም በተደጋጋሚ ጊዜ በአሁኑ ጨዋታ ብቻ ሳይሆን በባለፉት የሲቲ ካፕ ጨዋታዎች ላይ ለቡድኑ እንቅስቃሴ እንዳልተመቸ ሜዳው በተደጋጋሚ ጊዜ ተናግሯል አልተመቸ ያ እንትን ዋለውና ነገር ግን ዳይሬክት ቦሎች ለመጫወት ይሞክሩ ነበር ጊዮርጊስ ያው የሚታወቅበት ነው ደግሞ በጣም ስል የሆኑ አጥቂዎች አሉት ጊዮርጊስ በተለይ ሶስቱ የጊዮርጊስ የፊት መስመር አጥቂዎች ምናልባት ሊጉ ላይ በጣም አስፈሪ ከሆኑ አጥቂዎች መካከል ወደፊት ይሆናሉ በያስባለው ያቤል ያለው ትንሽ ጉዳት ነበረ በዚህ ፐርፎርማንስ መጥቶ ጨዋታው ላይ መገኘት መቻል ራሱ ብዙ ልምድ ያለው ልጅ ነው ያቤል ያለው በጣም ጥሩ ነው ተከላካዮቹ ላይ ጫናዎች ፈጥሯል ቡና አይ ሆፕ እንዳልከው ከአንድ ሳምንት በፊት በሲቲ ካፕ ያ የሲቲ ካፕ ውድድር ነው ሲቲ ካፕ ሌላ ነው ግን ተጽዕኖ ይዘውት መተዋል አየ እንደ የመጀመሪያ ጨዋታቸውም ስለሆነ ይሄን ተጽዕኖ ይዘውት መተዋልና ትንሽ የተረበሹ ይመስል ነበር ስለዚህ ነገር ግን በዛ ውስጥም ሆነው አጀማመራቸው እንደው መጀመሪያ አካባቢ እኮ ግብ የማግባት እድሎች ፈጥረው ነበር ቡና ልክ ሲቲ ካፕ ላይ መጀመሪያውን ጎል በመጀመሪያው ደቂቃ እንዳስቆጠሩት ሁሉ በትላንትናው ጨዋታ አቡበከር በመጀመሪያው ደቂቃ ላይ ጎል የሚያስቆጥርበት በጣም የሚያስቆጭ አጋጣሚ አግኝተው ቅዱስ ጊዮርጊስን ግብ ጠባቂ ያለማድነቅ አይቻልም ያቺ ኳስ በጣም አንዳንድ ጊዜ ኳስ ጨዋታዎችን አንድ ሞመንት ይቀይራቸዋል ያቺ ኳስ ስኮር መሆን ብትችል ኖሮ ኮንፊደንሳቸውን ዴቨሎፕ ያደርጉና ቡና ከዛ የተሻለ ይዘው ለመጫወት የሚሞክሩበት እድል ይፈጠራቸው ነበር ጨዋታው ሊቀይረው ይችል ነበር አሁን ሙሉ ጌሙን የቀየረችው ያቺ የበረኛው አንድ ሞመንት ናትና አገር ብዙ ጊዜ የኛን ኳሶች አንድ ጎል አይደለ ብዙ ጊዜ በአንድ ጎሎች እንትን ስለሚሉ አንድ እንቅስቃሴ ነው ጨዋታውን የቀየረውና በሁለቱ መካከል ግን ትላንት እንዳየነው ከሆነ የመሸናነፍ ስሜቱ ጥሩ ነው ሌላው ታክቲካል አፕሮቻቸው ሁለቱም በ4-3-3 ነው ለመግባት የሞከሩት እና በተቻለ መጠን የመስመሩን ለመጠቀም ኳስ ወደ መስመር ለመጣል ይሞክሩ ነበር ሁለቱ ቡድኖችና በዚህ ደግሞ ስኬታማው ጊዮርጊስ ነው አይ ሆፕ እኔን የሚሰማኝ ምንድነው ጊዮርጊስ ኢትዮጵያ ቡና ለጊዮርጊስ አጫወት ምቹ ሆኖ ቀርቧል ብዬ አስባለሁ እኔ ምክንያቱም እንደዚህ አይነት አጫወቶች ለጊዮርጊስ የተመቹ ናቸው ከዚህ በፊትምና ኢቭን አሁን አዳዲስ ልጆች ናቸው ጊዮርጊስ ቤት ያሉት ግን በዛ አጫወት ውስጥ ነው ተቃኝተው የመጡት እነዛ ልጆችና ስለዚህ ሞር ዳይሬክት ለመጫወት ይሞክር ነበር ጊዮርጊስ የተወሰኑ ነገሮች ደግሞ ቡና ላይ የሆኑ ነገሮች ለማየት ሞክረናል ነገር ግን የቡናም ቢሆን ረጃጅም ኳሶች ነበሩ እንደው ጋይሰውነት ነበር የጨዋታ ትንታጅ እንደው የጨዋታ እኩል ለኩል ነው ጎሎች አይገቡበትም ባዶ ለባዶ ነው የሚወጡት የሚል እንትን ነበርውና አንድ ያቺ ሞመንት ነው የቀየረችው እንጂ እንደዛ የሚመስል ስሜቶች ይታዩ ነበር አሁን ብዙዎች በዚህ ሐሳብ ይስማማሉ ጨዋታውን የቀየረው የግብ ጠባቂው ከሜዳ መውጣት ነው የሚል ነገር አለ ነገር ግን እኔ ደግሞ በተመለከትኩት ቅዱስ ጊዮርጊስ በትክክል የመጀመሪያው ጨዋታ ላይ አሰልጣኝ ሰውነትም ያንን ብሎ እንዲል ያደረገው ምንድነው ቅዱስ ጊዮርጊስ የመጀመሪያውን 45 በጥንቃቄ በተሞላው ጎል ሳይቆጠርበት የመጨረስ ስትራቴጂን ይዞ የመጣ ቡድን ነበር አይተ ከሆነ አጥቂዎቹ በጣም ወደ ኋላ ተስበው መሃል ላይ ተከማችተው የቡናን የኳስ ቁጥጥር የበላይነት እንዳይወስዱ የማድረግ ስራ ነበር የሚሰሩ ከማጥቃቱ ይልቅ ወደ ኋላ መተው ተከላክለው በካውንተር የመሄድ ነገር ነው የነበረውና ቡና ምቾት ኖሮት እንዳይጫወት አድርጓል ጎሎች እንዳይቆጠሩበት የማድረግ ነገር ቅዱስ ጊዮርጊስ ላይ ነበር ያን ስታይ ቅዱስ ጊዮርጊስ ላይ አቻ የመጣ ይመስል ነበር ነገር ግን ከረፍት በኋላ ግን ግብ ጠባቂው ከመውጣቱ በፊትም እኮ ጨዋታው እንደተጀመረ ቅዱስ ጊዮርጊስ በተደጋጋሚ ጊዜ ከነበረው ቅርጽ ለቆ የማጥቃት እንቅስቃሴዎች ነበር ግብ ጠባቂው እንዲወጣ ያደረገውም ያ የቅዱስ ጊዮርጊስ የማጥቃት ጫና ነው ብዬ ነው ማስበው ነው እዛ ላይ ምን ትላለህ የጊዮርጊስ ምን መሰለ አሁን ሲጀምሩ የነበራቸው ከዚህ በፊት ይሄ በጊዮርጊስ አብዛኛው ጊዜ በዚህ በፉል ባኮቹ አይደለም እየተጫነ የሚሄደው ምክንያቱም የመስመር አጫወቱ ስለሆነ ጠንካራ እነዚህ አላባ ዳዊት አላባ አሁን የለም አሁን ሸገር ሲቲ ምናምን ሄኖክ እንደነሱ አይነት ይሄ ከመስመር ላይ የሚሮጡ ልጆች ስላሉ በነዛ መስመር እየሄደ ክሮስ እያደረገ ነበር የሚያጠቃው
አሁን ግን በትላንቱ ጨዋታ እንዳየነው በፍጹም ፉልባኮቹ ነቅነቅ አይሉም ነበርና በጥንቃቄ እንደመጡም ያስታውቃሉ። ገምተውት የመጡት እንትን አለ ኢትዮጵያ ቡና ነው እንደዚህ ይጫወታል ብለው የገመቱት አለ። ግን በዛ ልክ አልነበረም። ቡና ተጫውቷል። እነሱም ወደ ኋላ መከላከል ለቡና ምቾት ሰጥቶታል ቢልድ አድርጎ ለመጫወት። ግን በዛን ልክ ግን ቡናን በመናቀው ልክ ኳሶችን ቢልድ አድርጎ ተጫውቷል ለማለት እንቸገራለን። ከኋላ ተመስርተው የሚመጡ ብዙ ነገሮችን ለማየት አስቸግሮን ነበር። ሌላው ጊዮርጊስ ጥቅጥቅ ብሎ ስለሚከላከል በመሃል ፔኔትሬት አድርጎ ለመሄድም ትንሽ የተቸገሩበት ሁኔታ ነበር ኢትዮጵያ ቡናዎችና በሃይቦል ከሆነ ለዚህ አጫወት የተመቸ ነው። ለጊዮርጊስ አጫወት የተመቸ ሆነ መቅረብ የለብህም። አየህ ከዚህ በፊት የምናቃቸውን በተለይ ከግማሽ መልስ ላይ ኳሶች ይዘው ተጫዋችን የቆረጡ ለመሄድ መሞከር ያስፈልጋቸው ነበር ኢትዮጵያ ቡናዎች። የሜዳው ተጽዕኖ እንዳለ ሆኖ ግን እነሱም ሲሞክሩት ብዙ አላየንም። ቆርጠው በአንድ ሁለት ተች የቆረጡ ለመሄድ ቢሞክሩ የተሻለ ይሆን ነበርና ነገር ግን አጫዋታቸው ራሱ ለጊዮርጊስ ምቹ ሆኖ ነው እንትን ያለው። ሌላው በዚህ ይሄ የበረኛው ከረፍት መልስ አርሊ ነው ተጫዋች በቀይ ወጣ 50 ምናምንና ገና እንደገቡ በ5-6 ደቂቃ ውስጥ ማለት ነው ተጫዋቹ ወጣው። ተጫዋቹ በረኛው ሲወጣ የበረኛው ስህተት ሊኖር ይችላል። ያው ኳሱ ተቆርጦበት ነው ጎትቶ የጣለው በረኛው። ግን ከዛ በፊት የተከላካዮቹ አቋቋም ግን ዲስትራክቲቭ ነበር። ምንም በተደራጀ ሁኔታ አልነበረም አቋቋማቸውና አቤልን ያለውን የመሰለ አጥቂ ከፊት ካለ ትንሽ አይሆፕ ረብሿቸዋል ጌሙ ላይ። ተከላካዮቹ ሲረበሹ የአቤል መኖር ሲረብሻቸው ተያይ ነበር። ደቂቃዎች ላይ አቤል ያለው ሁለቱን ተከላካይ ክፍል ተጫዋቾች አልፎ ሄዶ የሞከረው ነገር የቡናን ተከላካይ ክፍል ትንሽ መረበሽ የጀመረበት አጋጣሚ ይመስለኛል። ከዛ በኋላም እንደዚሁ በተደጋጋሚ ያመለጣቸው ይሄድ ነበር እና የሚገርምህ አሁን አቤል ያለው የተከላካዮቹ ላይ አሁን ከዚህ ከመሃል ነው እሱ ሄደውና የተከላካዮቹ አቋቋም ፍጹም ዝብርቅርቅ ያሉ ናቸውና ፍጹም ለአቤል ያለው በተመቸው ሁኔታ ውስጥ ነው ያሉትና በረኛው ከዚህ ይወጣል። አቤል ያለውና እሱ እዚህ ጋር ነው የተገናኙት። አቤል ያለው ስትቆረጥበት ኳሷን ይዞ ለመሄድ ሞከረ ጎት ተወጣለውና እንደዚህ አይነት አጥቂ ስትሆን አንዱ አብሮት ሲቆም አንዱ ደግሞ ከኋላ ተነጥሎ መቆም መቻል ያስፈልጋል። አየህ ስለዚህ እሱ የሚጫወት አቤል ያለውን ለሱ የተመቹ ነበር ተከላካዮቹ። ስለዚህ የተከላካዮቹ አቋቋም ፍጹም ዝብርቅ ያለ ስለነበረ በረኛው ያቺን ኳስ ተሳሳተ። ያቺ በቁጥር እንዲጎሉ አረጋቸው። እኔ ምንድነው የታየኝ አሁን በቁጥር የበለጠ ቲምና በቁጥር ያነሰ ቲም ብዙ ጊዜ የሆኑ እንትኖች አሉት። ለምሳሌ በቁጥር ብልጫ ከወሰድክ እንዴት ነው መጫወት ያለብኝ ያንን ኒውመሪካል አድቫንቴጅ እንዴት መጠቀም አለብኝ ማለት መቻል ያስፈልጋል። በተቃራኒው ግን ኢትዮጵያ ቡና እኔ ከዛ በኋላ እንደውም ያያዋቸው በጣም አልሞት ባይ ተጋዳይ ነበሩ። ፍጹም ላለመሸነፍ ጎሎባቸው የነበራቸው ነገር የገባውን በረኛ በጣም ጥሩ ኳሶች ሲያድን አልሸነፍ ባይነታቸው በጣም ጥሩ ነበርና ምናልባትም ደግሞ ጎል ሊያገቡ የሚችሉበት አቻ ሊሆኑበት እድልም ነበር እኮ። ያቺ ፔናልቲዋ እኮ ፔናልቲ በፊልም ስናያት ፔናልቲ ነው የምትመስለውና ያቺንም እድል ቢያገኙ ከሱ ጋር ተያይዘው የቡና ደጋፊዎችም ብዙ የስፖርት ቤተሰብም እሷ ኳስ እያነጋገረች ነው። አንተ በደንብ ተመልክተው ከሆነ ያ ኳስ ፔናልቲ ነበር? በቲቪ ነው ያየሁት። በዛ ቁልጭ ያለ ፔናልቲ ነው የሚመስለውና ያው ዳኛው ጨዋታውን በጥሩ ሁኔታ መርተውታል። እኔ እውነት ለመናገር ወጣት ዳኛ ናቸው። በጣም አሪፍ ነው። ምንም እንትን የለውም። ግን እግር ኳስ ስለሆነ ይገጥማል። ያንን ግን ስናየው ግልጽ የሆነች ፔናልቲ ናትና ምናልባትም እንግዲህ በጎዶሎ ልጅ ሆነው አቻ ሊሆኑ የሚችልበት እድልም አግኝተው ነበርና ምናልባት ይመስለኛል ተጫዋቾቹ ጋር ለማናገር ሞክሬ ነበር። በትክክል ኳሱ ፋውል ነው የተሰራው። ነገር ግን መጀመሪያ ላይ አቡበከር ኳሱን ሲቀበል በእጅ ነክቷል የሚል ነገር ያለ ይመስለኛል እንጂ እዛ ጋር የሄደው ዲፌንሱ ራሱ ሲመጣ እኮ የፋውል አመጣጥ ነው። በውስጥ እግሩ ነው የመጣው። ስለዚህ በየትኛው መመዘኛ ኳሱ ደግሞ ልጁ ይዞታል። እሱ ጋር ነው ኳሱን እንኳን ሄዶ አልነካው ተጫዋቹ፣ ልጁን ግን ነክቶታል። ስለዚህ በዛች ሙመንት ከሄደም ፔናልቲ ነው ብለን መውሰድ እንችላለን። ነገር ግን የተመለሰውን ኳስ ግን ሲያቆም ግን በእጁ ነክቷል። ዳኛው በቅርብ ርቀት ላይ ነው ያሉትና ያ ይመስለኛል እንጂ ጥፋትማ በትክክል ተሰርቷል። አሁን ዳኛው በእጅ ተነክቷል እያሉ ከሆነ የዳኛው ኳሱ በመልስ ምትኗት ተጨምሮ በእጅ ተነክቷል ነው እንጂ ምንድነው ታዲያ? ግን አሁን በፊልሙን ስናየው ግን እንደዚያ የሚመስል ነገር አላየሁም። በእጅ አልመሰለኝ ፊልሙ ላይ የሚታይ ነገር ስለሌለ ማለት ነውና ስለዚህ ፋውል አድርጎበታል። እኛ ፔናልቲ ነው ማለት በተደጋጋሚ ለማየት ሞክሬ ነበር። ፊልሙ ግን በትክክል ሊያሳየን አልቻለም እንጂ እኔ ከዛ ከጥፋቱ በላይ እዚህ ጋር የነበረው
እንቅስቃሴ በደንብ መታየት አለበት ብዬ አስባለሁ። ሌላው ኢትዮጵያ ቡና ባለፈው ሳምንት እንግዲህ በቅዱስ ጊዮርጊስ 3-2 ለባዶ እየመራ 3-2 ተሸንፏልና ያ ጨዋታ ሽንፈት ማስተናገዱ ጨዋታው ሁለቱም ጨዋታ በተከታታይ በአንድ ሳምንት ልዩነት ውስጥ መደረጉ በዚህን ያህል ተመልካች ባለበት ሁኔታ ውስጥ ደግሞ የቡና ተጫዋቾች ተጫውተው አያውቁም። አብዛኞቹ ተጫዋቾች ወጣት ተጫዋቾች ከመሆናቸው ጋር ተያይዞ በትላንቱ ጨዋታ ላይ ትልቅ ጫና ኢትዮጵያ ቡና ተጫዋቾች ላይ የተፈጠረ ይመስለኛል። ከመጀመሪያው ደቂቃ አንስቶ አይታቸው ከሆነ በጣም ነርቨስ ሆኖ ነው የሚጫወቱት። ጎሎች በጣም ይፈልጋሉ። መፈለጋቸው መልካም ነገር ሆኖ ግን ያ ግን በተረጋጋና በሰከነ ሁኔታ በብልሃት አልነበረም። በተደጋጋሚ ጊዜ በተለያዩ ቦታዎች ላይ ፊሽካ በተነፋ ቁጥር አብዛኞቹ ተጫዋቾች ቅሬታና ተቃውሞ ያቀርቡ ነበርና ያ ደግሞ የጫና ውጤት ነው ብዬ ነው የማስበው። በኢትዮጵያ ቡና እንግዲህ አምናም ጥሩ እንቅስቃሴ እንዲያደርግ ያደረጉት ኢብራሂምና ዲቫይን ናቸው። እነዚህ ሁለት ተጫዋቾች በትላንትናው ጨዋታ ላይ ፍጹም አልነበሩ። ዲቫይን እንደውም ይጨቃጨቅ ነበር፣ ዝም ብሎ በሆነ ባልሆነ ይከራከር ነበር። መልበሻ ቤት ውስጥ እረፍት ላይ ጥሩ ነገር ግንኙነት አልነበረውም ከተጫዋቾች ጋር። አንዳንድ ጊዜ ባህሪው ትንሽ አስቸጋሪ ነው። አምናም ከአጥቂው አንተነህ ተፈራ ጋር በተደጋጋሚ ጊዜ መልበሻ ቤትም ከመልበሻ ቤትም የሚጋጭበት ሁኔታ አለና ትላንትና ላይም ያ ነገር የተፈጠረ ይመስለኛል። መልበሻ አካባቢ ላይ ጥሩ ነገር እየተሰማ አይደለምና ከዛ ጋር ተያይዞ አሰልጣኙ ቡድኑንም ስታዩ ወደ ጫና ውስጥ ፕሬሸር ውስጥ እየገቡ ይመስለኛልና ያ ውጤቱን ቀይሮታል። ተከላካዮቹ አይተ ከሆነ በጣም ተረብሸዋል። ራምኬል ጀምስ ጨዋታው ተጀምሮ እስኪያልቅ ድረስ ፍጹም መረጋጋት አልነበረውም። ጎሉ ሲገባ አንዱና ዋናው ትልቁ ስህተት የራምኬል ጀምስ በቦታው ላይ አለመገኘት ነው የሚል ነገር አለኝና እዛ ላይ ምን ትላለህ? ምናልባት ምንድነው እንደዚህ አይነት ነገሮች እንዳየው ብዙ ጊዜ የጊዮርጊስና የቡና ጨዋታ ሲሆኑ እንደዚህ ጉሽሚያዎች ምናምኖች ብዙ ጊዜ ያሉት ጨዋታው ላይና ትላንትናም የዚህን መልክ አይተናል። የተወሰኑ መልኮች አይተናል። በተለይ ኢትዮጵያ ቡናዎች ትንሽ መረበሽ ወጣቶችም ስለሆኑ መረበሽ ታያለ። ይሄንን ግን ማን ነው ሃንድል የሚያደርገው የሚለውን ማኔጅ ማድረግ ያለበት ከውጪ ኮቺንግ ስታፉ ነው። አይ ሆፕ ትንሽ ኮቹም የተረበሸ ይመስለኛል። ምናልባት በኢትዮጵያ ፕሪሚየር ሊግ ታሪክ የመጀመሪያው ይመስለኛል የሊጉን ጨዋታ ሲመራና ይሄንን ትንሽ ትልቁ ጨዋታ ደግሞ ይሄ ነው። በዚህ ጨዋታ ላይ ስትረበሽ ስትሸነፍ ወጣት አሰልጣኝ ነው ገና መምጣቱ ነውና ትንሽ እንትን ያለው ይመስለኛል። ምናልባት የጊዮርጊስ ጨዋታ 10ኛው ምናምን ተወሰኑ ጨዋታዎች ከለመደ በኋላ ቢሆን ጥሩ ነበር። ግንና ሊጉ ላይ ገና ከመምጣቱ ከጊዮርጊስ ነው የመጀመሪያ የሊጉ ጨዋታና ስለዚህ ይሄንን ማኔጅ ማድረግ ትንሽ ተቸግረው ነበር ስታፉና ልጆቹን አየ የሚመራቸው አልነበረም። ልጆቹም ተረበሽ ወጣቶች ናቸው። አሰልጣኙም ለሊጉ አዲስ ነውና እንደዚህ የሚመስሉ መረባበሾች ሲኖሩ ወደ ተወዝሏል ወደ ፕሮቮክ ማድረግ ወደ ጉሽሚያ ውስጥ ምናምን ውስጥ መግባት የሚመስሉ ነገሮች እግር ኳስ እንግዲህ አቀደም በመጣው ነገር ሚሆነ አይደለም። እንደ ሲቹዌሽኑ ደግሞ የሚወሰኑ የተለያዩ ውሳኔዎች አሉ። ጨዋታው እንቅስቃሴ ላይ እንግዲህ የግብ ጠባቂው በቀይ ካርድ መውጣት አጠቃላይ ስትራቴጂን ይዘ የመጣውን የተዘጋጀበትን ነገር እንድትቀይር የሚያስገድድ ነውና ከዛ ቅያሪ ጋር ተያይዞ ውጤታማ የነበረው የኢትዮጵያ ቡና ቅያሪ ውጤታማ አልነበረምና ጨዋታውን ከዛ በኋላ አሰልጣኞቹ ማኔጅ አድርገው መሄድ ያልቻሉበትም ሁኔታ ተፈጥሯል። ይሄንንም እንደ አንድ ክፍተት ኢትዮጵያ ቡና ላይ ይነሳል። ምን ትላለህ? በዚህ እኔ እንኳን ይሄ ብዙ ከጎደለብን በኋላ ልጆቹ በራሳቸው ፍጹም አልሸነፍ ባይ ነበሩ። ያሰልጣኞቹ ቅያሪ እንዳለ ሆኖ ምናልባት እኔ እንደውም ከጎደሉ በኋላ የተሻለ ጎል ላይ መድረስ የሚመስል በተለይ መጨረሻ አካባቢ ላይ ነው ያደረጉት እንጂ ከዛ በፊት እንደ ጎደለ አይነት ቲም እንኳን አልነበረም ኢትዮጵያ ቡና አልነበረም። እኔ እነን ነው ፖዚቲቭ ሳይድ የወሰድኩት። ብዙ ጊዜ እኛ በተለይ ቅዱስ ጊዮርጊስ አሁን በቁጥር ብልጫ ከወሰድክ ምንድነው ማድረግ ያለብኝ እንዴት ነው የትኛው ነው የሳሳው ኤሪያ ብለህ ያንን ኒውሜሪካል አድቫንቴጅ መጠቀም መቻል አለብህና ብዙ ጊዜ በእኛ ቲሞች እንደዚህ ስንጠቀም አይታይምና ትላንትናም ጊዮርጊስ ብዙ ይሄንን ሊጠቀምበት አልቻለም ነበር። ምናልባት ያቺ ኳስና ሴንተር ተደረገችው አቤል ያለው ራምኬል ቦታውን ለቆ ስለመጣ አቤል ያለው ሄዶ አስደግፎ ስኮር አደረጋት እንጂ ከዛ ብዙ የመጠቀም እንትን አልነበረም። እንደውም ከዛ የተሻሉ የነበሩት በተለይ በጣም ጸጉራሙ ነጭ የተቀባው አጥቂ በጣም ይረብሽ ነበር ኢትዮጵያ ቡና የቡና ተቀይሮ የገባው ልጅ እሱ መነሳሳቱ በጣም ሞቲቬት ነው ያደረጋቸው ሁሉ በጣም ነው እንትን ያላቸውና እሺ ወደ ቅዱስ ጊዮርጊስ አሸናፊው እንምጣ። ቅዱስ ጊዮርጊስ ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ከረፍት በፊት ቅዱስ ጊዮርጊሶች ፍጹም ጎሎች እንዳይቆጠርባቸው በጥንቃቄ የተሞላ የመከላከል ስትራቴጂ ነበር የወሰዱት። ከረፍት በኋላ ወደ ማጥቃቱ ዘንብሏል። 9 ያህል
ሙከራዎችን አድርጓል። ከረፍት በኋላ ወደ 6 ያህሉ እንግዲህ የተሳካ ሙከራ ነበረው ቅዱስ ጊዮርጊስ። ከረፍት በፊት 3 ያህል ሙከራዎችን ነበር። በአጠቃላይ በትላንቱ ቅዱስ ጊዮርጊስ ወደ 12 ያህል ሙከራዎችን አድርጓል። ኢትዮጵያ ቡና 11 ያህል አድርጓል። ኢትዮጵያ ቡና አንድ የተሳካ ሙከራ ሲኖረው ቅዱስ ጊዮርጊስ 6 ያህል የተሳኩ ሙከራዎች ነበሩት። አብዛኞቹ የቅዱስ ጊዮርጊስ የማጥቃት እንቅስቃሴ የተሳኩ ሙከራዎች የነበሩት ከረፍት በኋላ ነው። ቅዱስ ጊዮርጊስ ከረፍት በኋላ ተቀይሮ የገባበት ሁኔታ ከዛ በኋላ ጎሉንም ካስቆጠሩ በኋላ ጌሙን ተቆጣጥሮ ለመጫወት በእነሱ ቁጥጥር ውስጥ ለማድረግ ያደረጉበት ሂደትን እንዴት ተመለከተ? አው አሁን ምንድነው ቅዱስ ጊዮርጊስ መጀመሪያ በጥንቃቄ ጨዋታ ሲጫወት ኢትዮጵያ ቡናዎች መጀመሪያ ላይ ከፈጠሩት የግብ ዕድል በስተቀር ብዙ ላያጠቋቸው እንደሚችሉ አሰልጣኙ በትክክል ያዩት ይመስለኛልና ከረፍት መልስ እንደገቡ ጊዮርጊስ ደግሞ በተለይ 3ቱ የማጥቃት ኤሪያ ተጫዋቾች በጣም አቤል ያለው ብቻ ሳይሆን ቢና የሚሉትን በዚህ በኩል ፍጹም የተለየ ነው። ፍጹም በዛ በኩል አለ። በጣም ጥሩ ናቸው 3ቱምና ስለዚህ በተለመደ ጨዋታቸው ኳሶችን እየወረወሩ ቶሎ መጫን ፈልገው ነበር። በዛች ደግሞ በ6 ደቂቃ ውስጥ ጭራሽ የነሱ አንድ ተጫዋች ጎደለላቸው። ይሄኛው ደግሞ የበለጠ መነሳሳት የፈጠረላቸው ይመስለኛል። ስለዚህ ቶሎ ማጥቃት እንዳለባቸው ኑመሪካል አድቫንቴጅ አለውና ሉዝ አድርገው መውጣት አልፈለጉም። ይሄን ጨዋታ ማሸነፍ ፈለጉ። ሞር የተጫኑበት ሁኔታ ነበርና በተለይ ከዛ ጎሏን ሲያገኙ ደግሞ አይተ እንደሆነ አበባየው ምናምን ገቡና ኳሱን ረጋ ብለው ለመያዝ የተወሰነ ነገር ሲሞክሩ ተረጋግተው ይዘው ለመጫወት ሲሞክሩ የተወሰነ ምልክቶች እናይ ነበር። ወደ መጨረሻ ላይ ደግሞ ቡና አሰበውትም ይሁን እንደዚህ ይሄ ባልሞት ባይ ተጋዳይነት በቃ መጨረሻ ድኑ ከገባ ይግባ። ስለዚህ ከገባ ይግባ ባልሞት ባይ ተጋዳይነት ታክቲካል አፕሮች ባይኖረውም ግን በዛ ባልሸነፍ ባይነት እየሄዱ በተለያየ መንገድ የግብ ዕድሎችን ለመፍጠር ይሞክሩ ነበር። በዛች ዕድል ውስጥ ነው ያቺን ፔናልቲ የምትመስል ነገር የሚያየነውና ጨዋታው በአብዛኛው ይሄንን ይመስላል። ኦኬ ስለዚህ በትላንትናው ጨዋታ ላይ የኳስ ቁጥጥር ብቻውን ውጤታማ እንደማያደርግ ቶሎ ጎሎች ጋር መድረስ ጎል ማስቆጠር ውጤታማ እንደሚያደርግ በደንብ ጨዋታው ያሳየን ይመስለኛል። ምንድነው ኳስ ቁጥጥርን ኳስ መቆጣጠር ጥሩ ነው። ኳስ የምትቆጣጠረው ግን ለምንድነው? ጎል ለማግባት ነውና ሌላው ግምት ከምታስገባቸው አሁን እንደዚህ ነው መጫወተው ብለ ግምት ከምታስገባቸው አንዱ ይሄ የፕሌይንግ ፊልዱን ሜዳውን ግምት ውስጥ ማስገባት ያስፈልጋል። ሜዳው እንደዚህ እንደ ልብ ኳስ ይዘ ለመጫወት ይመቻለው የሚለውን ነገር ግምት ውስጥ ማስገባት ያስፈልግ ነበርና ሞር የተወሰነም ዳይሬክት ነገሮች በብዛት በሁለቱ ቲሞች እና የነበርና ሜዳውን አስገምተ እቅድ ስታወጣ ሜዳውን ግምት ውስጥ ማስገባት መቻል ያስፈልግ ነበርና ስለዚህ ጊዮርጊስ አይ ሆፕ ትላንትና ትንሽ ብልጥ ነበሩ ማለት ይቻላል። ስለዚህ በጣም ረጋ ብለው ጨዋታውን ያዩ ከዛ አሁን ብልጫ መውሰድ አለብን ብለው ሲያስቡ ደግሞ ኳሶቹን እየወረወሩ በአጥቂዎቹ ለመጠቀም ሞከሩ። ያንን አጋጣሚዎች አገኙና ሜዳው ላይ ያገኙትን አጋጣሚ በአግባቡ ተጠቅመውበት ሄደዋልና ቅዱስ ጊዮርጊስ ላይ ትላንትና በተለይ አሰልጣኝ ቡድኑ አካባቢ ላይ ያሉ መረጋጋቶች ቡድኑን የመሩበት መንገድ በጣም ውጤታማ አድርጓቸዋል ብሎ መውሰድ ይቻላልና በትክክልም ትላንት ቅዱስ ጊዮርጊስ ያሰልጣኞቹን ዕውቀት ልምድ በተወሰነ ደረጃ የተመለከትንበት ጨዋታ ነበር። በአንጻሩ ኢትዮጵያ ቡና የተፈጠረውን ነገር የትኛውም አጋጣሚ የትላንትናው ጨዋታ የሚያሳየን በእግር ኳስ ውስጥ እንግዲህ የተዘጋጀበት ብቻ ሳይሆን ሜዳ ውስጥ ከገባ በኋላ የሚገጥሙ ሁኔታዎችን እንዳመጣጣቸው መመለስ ፈጣን ምላሽ መስጠት አስፈላጊና ወሳኝ እንደሆነ የተረዳንበት ነበር ብሎ መውሰድ ይቻላል። በዚሁ እናብቃ። በትክክል የኮች ኳሊቲ ማለት ይሄ ነው። ሜዳ ውስጥ ከውጪ የተዘጋጀበት ሳይሆን ሜዳ ውስጥ የሚፈጠሩ ችግሮችን የምትፈታበት መንገድ ነው ባለሙያ የሚያደርገውና ምናልባት ቅዱስ ጊዮርጊስ ላይ አብዛኞቹ ስታፎቹ የሊጉ ልምድ ያላቸው ናቸው። በኢትዮጵያ ቡና በኩል ትንሽ ልምድ ይፈልጋል። አይ ሆፕ ምናልባት እንዳልነው ደግሞ ቀደም የመጀመሪያ ጨዋታቸው ስለሆነ ከጊዮርጊስ ለገጠማቸው ይሆናሉ። ወጣት አቤል እኔም አሰልጣኝዋለሁ ከዚህ በፊት ኢትዮጵያ ቡናን አሰልጣኝዋለሁ። ጥሩ ልጅ ነው። ጥሩ አስተሳሰብ አለው። ትንሽ ጊዜ ሲያገኝ ልምድ ሲያገኝ ምናልባት የተሻለ ሊሆን ይችላል ብዬ አስባለሁ። ምናልባት ግን የመጨረሻ ጥያቄ ላድርግልና አጠር አድርገህ እንድትመልሰኝ። ትላንት ቅዱስ ጊዮርጊስ አሸንፏል። ቅዱስ ጊዮርጊስ እንግዲህ ዘንድሮ በብዙ ችግሮች ውስጥ ሆኖ ነው ወደዚህ ውድድር የመጣውና የትላንቱ ማሸነፍ ለቅዱስ ጊዮርጊስ የትላንቱ መሸነፍ ለኢትዮጵያ ቡና ቀጣይ ጨዋታዎቻቸው ላይ የሚኖረው ተጽዕኖ ምንድነው? ቅዱስ ጊዮርጊስ ያው እንደምናውቀው ከሜዳ ውጪ ብዙ ችግር አለባቸው። እኛም ሁሉ ጊዜ ደጋፊው ተመልካቹ የሚያው ሜዳ ላይ የሚቀርበውን ነገር ነው እንጂ ከዛው ከሜዳ ውጪ ብዙ ችግር አለባቸው። ከምርጫም ጋር ከብዙ ነገር ራሱን የቻለ ችግሮች አለባቸው። ባለፉት አመታት ከዚህ በፊት እንደነበረው አይደለም። ይሄን ተጫዋቾች ሲመለመል ከየት አሁን እየመለመለ እንደሚያመጣ እናውቃለን።
ምናልባት እንደዚህ አይነት ትላልቅ ጨዋታዎች ላይ የሚገኙ ነጥቦች እነዛን ችግሮች መፍቻ ቁልፍ ሊሆናቸው ይችላል፣ ሊያግዛቸው ይችላል። ውጭ ያለው ችግራቸውን ችግሩን መሸፈኛ ሊሆናቸው ይችላል፣ ሊያግዛቸው ይችላል። እነዛም ከውጭ ያሉ ችግሮች ይህንን ውጤት ሲያዩ እንደው ልባቸውን አለስልሰው በጋራ አንድ ሆነው የሚያግዟቸው ከሆነ እንደ ሀገር ምልክታችን ስለሆነ እነ ቅዱስ ጊዮርጊስ ኢትዮጵያ ቡና ሞገሳቸውን ይዘው ቢኖሩ ለእግር ኳሳችንም ጠቃሚ ስለሆነ ምናልባት ቅዱስ ጊዮርጊስ ይህን ይጠቀማል ብዬ አስባለሁ። ኢትዮጵያ ቡና ግን ምንም ማለት አይደለም። ይሄ ሽንፈት ማለት ጥሩ ያቅማቸውን አድርገዋል። ግን ከዚህ ምንድነው የምንማረው የሚለው ነገር ይዘው በቀጣይ ጨዋታ ላይ አስተካክለው መምጣት የሚችሉበት ይሄ ድል ከኢትዮጵያ ቡና በላይ ለቅዱስ ጊዮርጊስ ካለባቸው ወቅታዊ ችግር አንፃር በጣም ጠቃሚ ነበርና በአግባቡ ተጠቅመውበታል ብዬ አስባለሁ። ታንኪዩ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን በቅዱስ ጊዮርጊስና በኢትዮጵያ ቡና ጨዋታ ዙሪያ ያደረግነው ሙያዊ ትንታኔ ይህን ይመስል ነበረ። መልካም ቀን።